አሳዛኝ ሰበር መረጃ ድምፃዊ ሰማሃኝ በለው ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማሃኝ በለው ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማሃኝ በለው የተለያዩ ባህላዊና ሌሎች ይዘቶች ያሏቸው የሙዚቃ ስራዎችን ለአድማጭ ተመልካች አበርክቷል። ሰሜ ባላገሩ ባለትዳርና የአራት ልጆች አባት እንደነበር ፋና ዲጂታል ከቤተሰቦቹ ያገኘው መረጃ ያመለክታል። ለቤተሰቦቹ ለወዳጅ ዘመዶቹና ለአድናቂዎቹ መጽናናትን እመኛለሁ። በጣም ያሳዝናል። ሰሜ ባላገሩ ሰማሃኝ በለው ከዚህ ዓለም በሞት መለየቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በዛሬው ዕለት ከሰዓታት በፊት የተሰማ መረጃ በእውነት እጅግ የሚያሳዝንና ብዙዎችን ያስደነገጠ ብዙዎችን ያሳዘነ እንደዚሁም ፍጹም ያልተጠበቀ ነው እያሉ ሀሳባቸውን በማህበራዊ ሚዲያ ላይ ሲገልጹ ተመልክተናል። ድምፃዊ ሰማሃኝ በለው ከዚህ ዓለም በሞት መለየቱ ተሰምቶ ብዙዎችን አስደንግጧል፣ ብዙዎችን አሳዝኗል። ለመሆኑ ድምፃዊ ሰማሃኝ በለው የሞቱ ምክንያት ምንድነው? በቅርቡስ አጋጥሞት የነበረው ህመም ምን ነበረ? የሚለውን ጨምረን የሰማነው መረጃ እንደዚሁም ደግሞ ስለ ድምፃዊ ሰማሃኝ በለው ያልተሰሙ ሚስጥሮችና እውነቶችን ይዘንላችኋል፣ ታደምጣላችሁ። ሞት የማይቀረው የሰው ልጅ ሁሉ ጣፋንታ ነው። ይዋልደር እንጂ ሁላችንም የምንገባበት ማንም የማያመልጥበት ሁነት ነው። ሞት ተራ በተራ ሁላችንም እንደሚጠራን ብናውቅም አንዳንዴ ግን ፍጹም ያልተጠበቁ ሞቶችን ሲሰሙ ግን ልብን ይሰብራሉ። በተለይ ደግሞ በዛሬው ዕለት በተሰማው መረጃ ድምፃዊ ሰማሃኝ በለው ከዚህ ዓለም በሞት መለየቱን ተከትሎ ብዙዎች እንግዲህ ሀሳባቸውን፣ ሀዘናቸውን፣ ፍጹም ድንጋጤያቸውን በማህበራዊ ሚዲያ ላይ ሲገልጹ ተመልክተናል። በሀገራችን የባህል ሙዚቃ ዘርፍ ላይ የማይጠፋ ደማቅ አሻራ ጥሎ ያለፈውና በብዙሃን ዘንድ በቁልምጫ ስሙ ሰሜ ባላገሩ እየተባለ የሚጠራው ድምፃዊ ሰማሃኝ በለው ከዚህ ዓለም በሞት ተለይቷል። ባደረበት ድንገተኛ ህመም ምክንያት በሕክምና ሲረዳ የቆየው ድምፃዊው በዛሬው ዕለት ሰኔ 8 ቀን 2018 ዓ.ም እንግዲህ ብዙ ሕክምናን ሐኪሞች የሚችሉትን ጥረት አድርገው ርብርብን አድርገው ህይወቱን ለማትረፍ ያደረጉት ጥረት ሳይሳካ እንግዲህ ከዚህ ዓለም በሞት መለየቱ ተሰምቷል። እንዳልናችሁ ብዙዎችም ማዘናቸውን እየገለጹ ነው። በተለይ ከዚህ ጋር ተያይዞ ከቅርብ ጊዜ ወዲህ የድምፃዊ ሰማሃኝ በለው አካላዊ ገጽታው ላይ ተፈጥሮ የነበረው እጅግ እንግዲህ የሰውነት ክብደቱ ጨምሮ በመታየቱ ብዙዎች ከጤና እክል ጋር በተያያዘ ይሆናል። ስለዚህ ባከሩ ሰማሃኝ በለው ክብደትን ተቆጣጠር፣ የጤና ሁኔታ ልክ አይመስልም የሚሉ ሀሳቦችን ሲሰጡ ተመልክተን ነበረ። ነገር ግን እሱ በተለያዩ ኢንተርቪዎች ላይ ሲናገር እንደሰማ ነው እኔ ፍጹም ጤነኛ ነኝ፣ እንደዚህ ወፍሬ 115 ኪሎ እንኳን ብሆን ነገር ግን ምንም አይነት በሽታ የለብኝም የሚልን ኢንተርቪው በተለያዩ በሚቀርብባቸው ማህበራዊ ሚዲያዎች ላይ እንደዚሁም ደግሞ የቴሌቪዥን ጣቢያዎች ላይ ጭምር ሲገልጽ ነበረ። ነገር ግን ቀስ በቀስ እንግዲህ በውስጡ የነበረው ህመም ነው። አሁን ላይ ወደ ሆስፒታል በድንገት ከገባ በኋላ ሐኪሞች የሚችሉትን ጥረት አድርገው እንግዲህ ህይወቱን ማትረፍ አልተቻለም። ስለዚህ የሞቱ ምክንያትም ከህመም ጋር የተያዘ መሆኑን አረጋግጠናል። ብዙዎቻችን እንግዲህ አርቲስቶችን መድረክ ላይ ደምቀው አምረውና ተውበው ስንመለከታቸው በተለይ ህዝብን ሲያስጨፍሩ ሲያዝናኑ ስናይ ብዙ ጊዜ ሁሉ ነገራቸው ወይም ህይወታቸው ሙሉ ለሙሉ በደስታ የተሞላ ይመስልናል። ነገር ግን ከጀርባቸው ብዙ ህመምን፣ ብዙ ስቃይን፣ ብዙ ችግርን ተሸክመው እንደሚዞሩ ማሳያ ነው። እንግዲህ የተለያዩ አርቲስቶችን በዚህ ዓመት አጥተናል። በእውነት በዛሬው ዕለት ደግሞ ሰማሃኝ በለውን እንግዲህ በሞት ማጣት በተለይ ለአድናቂዎቹና ለወዳጆቹ ምን ያህል ከባድ ሊሆን እንደሚችል ግልጽ ነው። በተለይ ከቅርብ ጊዜ ወዲህ ደግሞ እንዳልናችሁ ድምፃዊ ሰማሃኝ በለው በተለይ የሰውነት ገጽታው ላይ ጥሩ ስላልነበረ በጣም ክብደቱ በጣም ጨምሮ ብዙዎች የተመለከቱ ሰዎች አስቀድመው ማስጠንቀቂያን ጭምር ሲሰጡት ነበረ። እሱ ግን እንዳልናችሁ ክብደቱን ለመቆጣጠር ጥረት እያደረገ እንደነበረ ቢገልጽም ነገር ግን ደግሞ የበለጠ ከጊዜ ወደ ጊዜ እየጨመረ መጥቷል። እናም የህመሙ መንስኤም ከዚህ ጋር የተያያዘ እንደሆነ ከቅርብ ምንጮች የሰማነው መረጃ ያሳያል። ድምፃዊ ሰማሃኝ በለው የኢትዮጵያን ባህል ወግና ታሪክ የሚያንጸባርቁ በርካታ የሙዚቃ ስራዎችን ለአድማጮች ያበረከተ እንግዲህ የጥበብ ሰው ነበረ። ባህላዊ ዜማዎች ይዞ መድረክ ላይ ሲወጣ የኢትዮጵያዊነት ወግና ማዕረግ አብሮት ይወጣ ነበረ። በሙዚቃው ኢንዱስትሪ ውስጥም እንደ ስሙ ሁሌም እንግዲህ ተከብሮ ተወዶ የሚኖር ነበር። በተለይ አድናቂዎች እሱን በጣም የሚወዱትና የሚያደንቁት ስራዎቹንም ደግሞ በጉጉት የሚጠብቁት እንደዚሁም በዩቲዩብ ላይ ከሚሊዮን በላይ እይታዎችን ማግኘት የቻለ ድምፃዊ ነበረ።
እንደሰማነው መረጃ ድምፃዊው እንግዲህ የአራት ልጆች አባት የነበረ ሲሆን እንግዲህ በዛሬው ዕለት ግን በሞት መለየቱን ተከትሎ በቤተሰቦቹ ዘንድ ምን ያህል ከባድ ሐዘን ሊገጥማቸው እንደሚችል መገመት ቀላል ነው። በእውነት ይህን መስማት እጅግ ያሳዝናል። በዚህ አጋጣሚ ለድምፃዊ ሰማኸኝ በለው ቤተሰቦች፣ ወዳጆች፣ አድናቂዎች በሙሉ እንግዲህ መጽናናትን እንመኛለን። እንደዚህ አይነት ድንገተኛ የሞት ዜናዎች ብዙዎችን ያስደነግጣል። እንዳልናችሁ ደግሞ በቤተሰቡ ዘንድ ደግሞ ሌላ ከባድ መርዶ ነው የሚሆነውና ይህ የድምፃዊው ሞት በማህበራዊ ሚዲያ ላይ ከተሰማ በኋላ ወዳጆቹ፣ አድናቂዎቹ እንደዚሁም የሙያ ባልደረቦቹ ሀዘናቸውን መግለጽ አቅቷቸው በእንባ ጭምር እንባቸውን መቋቋም አቅታቸው በተሰበረ ልብ ውስጥ ሆነው ይህንን መርዶ ሲናገሩ ተመልክተናል። በእውነትም ፍጹም ያልተጠበቀ ነው ማለት እንችላለን። በዚህ ዓመት እንግዲህ እንዳልናችሁ የተለያዩ የምንወዳቸውን አርቲስቶች በሞት እያጣን ነው። ይህን መስማት ደግሞ በእውነት እጅግ ያሳዝናል። አንዳንዴ ያልተጠበቁ ፍጹም ያልገመትናቸው እንደዚህ አይነት ድንገተኛ ክስተቶች በጣም ልብን ይሰብራሉና በተለይ እንግዲህ እንዳልናችሁ ለቤተሰቦቹ ከልብ የመነጨ መጽናናትን እንመኛለን። ውድ የሁሌ አዲስ ሚዲያ ቤተሰቦች በዛሬው ፕሮግራማችን እንግዲህ ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት መለየቱን ተከትሎ የሰማነውን ጥቂት መረጃ ለእናንተ አቀረብን። እናንተም እንግዲህ በሀሳብ መስጫው ስር ለሰማኸኝ በለው ቤተሰቦች፣ ወዳጅ ዘመዶች መጽናናትን እንድትመኙላቸው እንጠይቃለን። ከዚህ ጋር ተያይዞ እንግዲህ አዳዲስ የሚወጡ መረጃዎች ካሉ ወደ እናንተ የምናቀርብ እንደሚሆን በዚሁ አጋጣሚ እየገለጽን የቀብር ስነ ስርዓቱ ይሁን ሌሎች ሁነቶች ደግሞ በምን ጊዜና በምን ሰዓት እንደሚፈጸሙ አዳዲስ መረጃዎች ሲወጡ በፍጥነት ለእናንተ እናቀርባለን። እናንተም የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ ያደርጋችሁ ቤተሰቡን እያልን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ከ35000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ። አሳዛኝ ሰበር መረጃ ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው የተለያዩ ባህላዊና ሌሎች ይዘቶች ያሏቸው የሙዚቃ ስራዎችን ለአድማጭ ተመልካች አበርክቷል። ሰሜ ባላገሩ ባለትዳርና የአራት ልጆች አባት እንደነበር ፋና ዲጂታል ከቤተሰቦቹ ያገኘው መረጃ ያመለክታል። ለቤተሰቦቹ፣ ለወዳጅ ዘመዶቹና ለአድናቂዎቹ መጽናናትን እመኛለሁ።